ደረጀ ሰላምን አስጠነቀቃት። ደረጀ ሰላምን ከዚህ በኋላ ለማርቲ እናገራለሁ ብትይ ውርድ ከራስሽ ነው። እኔ አንቺን ምንም አይነት ነገር አልናገርሽም፣ ግን እናገራለሁ ብለሽ ካልሽ ውርድ ከራስሽ ነው ብሎ አስፈራራት። እሷም ወስናለች ለመናገር። ወይዘሮ ማርታ ለናታን አባት ደውላ ልጃችሁና ልጃችን መጋባት ይፈልጋሉ ብላ ተናግራለች። የናታን አባት ደግሞ ምን ችግር አለው? ከእናንተ ጋር የሚያዛምድ አግኝቼ ነው። ልጆቻችን አድገው ለወግ ማዕረግ ሲደርሱ በጣም ደስ ይላል። እኔም በጣም ደስ ብሎኛል እና እኔም የእናንተ ልጅ በማግባቴ እድለኛ ነኝ ብሎ አለ። ማርታ በደስታ ፈነጠዘች። ላኪን ምን ዋጋ አለው? አባትየው ቢወድ ልጁ ካልወደደ። ናታን ልቡ ያለው ከዳጣ ጋር ነው። ኤቢን ምንም ያክል እንኳ የመውደድ ስሜት ቢኖረው አንድ ቀን ወደ በሰላም አይኑ አይቷት አያውቅም። ምክንያቱም ጸባዋ ምንም የሚያስወድድና ለሚስትነት የሚያስመርጥ ስላልሆነ። ሴቶችዬ ይህን ድራማ ብትከታተሉ ትማሩበታላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የሀያት ዩቲዩብ ቤተሰቦች እንዴት ናችሁ? ቪዲዮውን ላይክ እና ሰብስክራይብ በማድረግ አበረታቱኝ። እንግዲህ ዳጣ ለናታን ሁሉንም ነገር ነገረችው። የደረጀ ልጅ እንደሆነች ስትነግረው ማመን ቢያቅተውም ግን በግድ ሊያምን ቻለ። እንዴት አባዬ ወጥቶ ሌላ ሴጋ እንዲህ ያደርጋል? ማርታ እኮ በጣም ነው የምትወደው፣ በጣም ነው የምታዝንለት እያለ ይላት ጀመር። እሷም በጣም ተገረመች። እኔ እኮ ብዙውን ጊዜ ትጠራጠር ይመስለኝ ነበር፣ ለካ አንተ አትጠራጠርም አለችው። አዎ እኔ አልጠራጠርም፣ ግን አባዬን ስለማምንበት። ደረጀ እኮ በጣም ጥሩ ሰው ነው፣ ሌላ ሴት የሚያይ አይመስልም አላት። የአንድ ቀን ስህተት ነው፣ ሞቅ ሲብሎት ነበርና በዛን ሰዓት ተሳስቶ የወለደች ልጅ ነው። የሰው ልጅ ደግሞ ከመሳሳት አይቀርምና አባዬም ይህ የተፈጥሮብን ነው አለችው። እሱም ደስተኛ ሆነ። ምንም ማለት አልቻለም። ላኪን ለሰላም እነግራታለሁ ያለውን ደግሞ እንዳልነግር፣ ይሄ ሚስጥር ከኔና ከአባዬ ውጭ ማንም ሰው አያውቅም አለችው። ይህ ቤት ይበተናል፣ ይሄ ሚስጥር ታወቀ ስትለው እሱም ደነግጦ ዝም አለ። ሰላም ድንገት ሲሄድ ውሃ እያጠጣ አታክልት ውጭ ላይ አገኛት። በረንዳ ላይ ሲያገኛት ሰላም ለምን ታጠጫለሽ? እኛ እናጠጣዋለን እያለ ውሃውን ተቀበላት። እሷም ቀጠለች ወሬዋን። ናታን ዳጣ ምን አለችህ? ጠየካት? ምንስ አለችህ? ምን ነገረችህ? አለችው። እሱም ምንም የነገረችኝ ነገር የለም፣ ለሰው እንዳታወራ ስላለችኝ እስኪ ራሷን ጠይቂያት ብሎ እሱም ድርቅ አለባት። እሷም ድርቅ እሱም ድርቅ። ከዛም በኋላ ሁለታቸውም እንደተኮራረፉ ተመለሱ ማለት ነው። ከዛም እንደገና ዳጣን ስለ ዳጣ ማወቅ ግን ሰላም ለምንድን የፈለግሽው? ግራ ግብት ይለኛል እኔ አላት። እኔ ከመውደድ የተነሳ ነው፣ ሌላ ምንም አይነት ታሪክ የለኝም አለችው። እንግዳውስ ስለሱ ማወቅ እኮ ደጋግመሽ ስትጠይቂ ሌላ ነገር ያለ መስሎኝ ነው። እኔ ስለ ዳጣ ስጠይቂ ደጋግመሽ ይቺ የስራዋ አድርጋ ስለ ዳጣ ማጣራት ቀጠለች። ለምንድን ነው የሚለው ልቤ ውስጥ ስላደረብኝ ነው አላት። ሰላምም እንዲሁ ነው፣ እኔ ሌላ ምንም ፈልጌ አይደለም ብላ አስረዳችው። እሱም ተረዳት። ኑሮውን ቀጥ አድርጎ ይመራል ከማሙሄ። እዚህ ጋር ናታንን ደረጀ ይጠይቀው ያዘ። ደረጀ ሲጠይቀው አንተ አባትህን ምን ያክል ታከብረዋለህ? አባትህንስ ምን ያክል ክብር ትሰጠዋለህ? አባትህ ያለህን ሁሉ ትሰማለህ እንደ ሲለው አዎ እሰማለሁ አለው። አሁን ለምሳሌ ትምህርትን አቋርጠህና ብሎ ቢልክ አቋርጠህ ትሄዳለህ ወይ አለው። አይ እሱን ካለው ከተመቸው እሄድለታለሁ አለ። እሺ
አባትህ ግን ካከበርከው ይሄን ያክል ጥሩ ነው አለ። እሺ አንዲት ሴት ልጅሳ ሳትፈልጋት አባትህ ግድ ሊድርህ ቢል ምን ትላለህ አለው። እሱም በፍጹም አለ። በፍጹም እሷን እኔ እየጠላኋት አባቴ ከወደዳት እኔ አላገባትም አለው። ለምን ሲለው እኔ ጋር እንጂ የምታድረው አባቴ ጋር ስላልሆነ እኔም አልወዳትም። አባቴ ከወደዳት ነው እኔ የምወደው፣ ካልወደዳት ግን አልወዳትም ብሎ ነገራቸው፣ አስረዳቸው። በጣም ሲነግረው ደረጀ ደነገጠ። ተቀመጠበትም ተነሳ። ኤቢ ዝም ብላ እንደሆነ የምትለፋው ተረዳው። ኤቢን አያፈቅራትም። ናታን ምንም መስራት ትታየውም። ደረጀ ግን ገብቶታል እንደማያፈቅራት ማለት ነው። ወይዘሮ ማርታ ግን ለባሏ ለልጇ እንዲሆን ብቻ ፍላ ትወደዋለች። በጣም ከምንም በላይ ነው የምትወደው። አያችሁ ናታን ትንከባከበዋለች። ኤቢ ግን ተንከባክበው ሆን ወደው ሆን እስከ ዛሬ የኤቢ ንግስት ነበረ እልሻለሁ። ዳጣዬ ከኋላ መጣ በፈንቃ ሳብደው ልታስመንነው ነው። ደረጃ ቋልክ ከዳጣ ጋር ግንኙነት እንዳላቸው ማርቴ ባላይ የምንታልፈው እኔን ላለመናገር ብቻ ነው እያለች ነው። ማርቴ እሷ ያበዛችውን አብዝታለች። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። ባይ ባይ ቤተሰቦቼ፣ ይመቻችሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ሀባይ ወዳችኋለሁ።